በግብጽ ብሔራዊ ቡድን የአፍሪካ ዋንጫን ደጋግሞ ያሸነፈ ተጫዋች ነው። ተስፋ ያለባቸው መሃል ሜዳ ላይ ነው ኳሱ የሚገኘው 13 ቁጥራቸው ይዟል። በቀይ መስመር መልሶ መሃል ሜዳ ላይ ለሚገኘው 15 ቁጥር ማመር ሰርቷል። በረጅሙ የሚሰጥ ይመስላል። እሱ ያሻማው ኳስ በግራ መስመር ለሚገኘው 6 ቁጥር ሳብሪ ይዟል። ሳብሪ በረጅሙ አሻማ ደግኛ ኳስ ጎል! አብዱላሂ ሲሴ ቡርኪና ፋሶ አጥቂ አብዱላሂ ሲሴ በአስገራሚ ሁኔታ ከሳብሪ የተሻገረለትን ኳስ በግሩም ሁኔታ በመቅጨት ለዛማሊክ የመጀመሪያውን ጎል አስቆጥሯል። አደገኛ ኳስ ነው። የሰሜን አፍሪካ የግብጽ ቡድኖች በእንደዚህ አይነት እንቅስቃሴ ይታወቃሉ። ደጉና ይዛቅ ተዘናግተው ነበረ። ከግራ መስመር ሳብሪ ያሻማውን ግሩም ኳስ አብዱላሂ ሲሴ ጨዋታው በተጀመረ ሁለተኛው ደቂቃ ላይ ለዛማሊክ የመጀመሪያውን ጎል አስቆጥሯል። እንቅስቃሴው በጣም አዘናግተው ነው ማለት ትችላለህ ዮናስ። የደጉና የይዛቅ እንቅስቃሴ ውጤታማ አልነበረም። በነገራችን ላይ አብዱላሂ ሲሴ ተጎድቶ ወድቋል። እንግዲህ የግብጽ ክለብ ዛማሊክ ገና ከመጀመሪያው ጀምሮ አጥቅቶ ለመጫወት የፈለገ ነው የሚመስለው። እንደሚታወቀው ቀደም ሲል አንተም እንደገለጽከው የግብጽ ብሔራዊ ቡድን ሆነ ክለቦች ብዙ ጊዜ ኳሶችን በክንፍ በኩል ሰንተር በማድረግ በማጥቃት ጎል በማስቆጠር ይታወቃሉ። ዛሬም በአዲስ አበባ ስታዲየም እንግዲህ ያደረጉት ገና ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ ይህንኑ ነው። አብዱላሂ ሲሴ በግሩም ሁኔታ ነው ኳስና መረብን ማገናኘት የቻለው። በአሁኑ ሰዓት በሜዳው ላይ ውስጥ እንግዲህ አብዱላሂ ሲሴ ጉዳት እንደገጠመው ነው